ይሄ ሉዝ ማድረግ የሌለባት የምትያቸው ፖይንቶች አንድ ሁለት አንሽልኝና ኮንክሉድ አድርጊው። ከአንቺ ጀምሪና በዛው እንቀጥል። ጥያቄ ካላችሁ እስከዛ መጻፍ ትችላላችሁ። በገስት ስለሆነ የገባ ነው። በኋላ ደግሞ መመለስ ስለምንችል ቀጥ ፎሎ እያደረጋችኋት ባይዘው ፎሎ እያደረጋችኋት ገስት የገባ ነው። ዛሬ እሷን 10,000 ለማስገባት ነው የገባችሁ። ታፕታፕ ሼር ኮፒ ሊንክ ፎሎ አድርጓት። አሁንም የንግድ አካውንት ስለሆነ የእሷም የምትሰራበት ነው። እኔ ባልኖር ከእሷ ኦርደር ማድረግ ትችላላችሁ፣ ፎሎ ማድረግ ትችላላችሁ። የገባችሁ ሌላም ኦርደር ካላችሁ እንደ ሴመን ቢሆንም ያው የእሷንም ሰፖርት ልናረጋት ተገቢ ነው እና ፎሎዋን አትሊስት ከፍ አድርጉላት። አመሰግናለሁ። ቀጥ ይወዳ ባለትዳር ነሽ ወይ ላላችሁኝ፣ አዎ በአሁኑ ሰዓት ላይ ኒካህ አስሬያለሁ። ያኔ ባለትዳር ነኝ። የአራት ልጆች እናት ነኝ። ግን የመጀመሪያ ትዳሬን እንደዚህ ብዬ ማውራት አልፈልግም። ያ ከዛም በመነሳት ሰው ልጅ ምንም ኤክስፒሪየንስ ሳይኖረው አያወራም። አልሐምዱሊላህ አላሁ ስብሓነ ወተዓላ የአራት ልጆች እናት አድርጎኛል። በጣም የምወዳቸው በጣም የምሳሳላቸው ልጆች አላሁ ስብሓነ ወተዓላ ረዝቆኛል። እናንተንም አላሁ ስብሓነ ወተዓላ ይረዝቃችሁ። በአሁን ሰዓት ላይ ግን እኔ ኽጡባ አድርጌያለሁ። ኦር የእንትን ነኝ ማለት ነው። ኽጡባ አድርጌያለሁ። ኦኬ ኽጡባ ምንድነው እንዳትሉ ታውቃላችሁ አብዛኛዎቻችሁ። ለእህቴን ደግሞ ብዙ አስረድቻታለሁ። አያስፈልግም መተንተን እና ሴት ልጅ ሚስ ማድረግ የለባትም የምለው ሰብር ከምንም በላይ ነው። በህይወታችሁ ለምትወዱት ሰው ሰብር ታደርጋላችሁ። ሰብር ግን ማለት ነው አንድን ነገር ወዱ። በህይወታችሁ ላይ ብዙ እንትን ይደርስባችኋል። አላህ ስብሓነሁ ወተዓላ ሰው ስለሆናችሁ ፈተና በምንም አይነት ደረጃ ይመጣል። በትዳር ይመጣል፣ በቤተሰብ በልጅ ይመጣል፣ በብዙ አይነት ነገር ይመጣል እና አልሐምዱሊላህ እኔ ከሰባሪዎች ያደርገኛላለሁ። ያኔ እንደዚህ ማለት አልፈልግም። ሰብረኛ ነኝ ብዬ ነው የማስበው። አላሁ አዕለም። ሰብረኛም ልሆንም ላልሆንም እችላለሁ። እኔ ለራሴ እንትን ቦታውን ልስጥ፣ ግን አልሐምዱሊላህ ሰብረኛ ነኝ ብዬ እንትን እላለሁ። ሁለተኛ ነገር ደግሞ ማለት ነው ህይወታችሁን ለማይቀየር ነገር ኤክስኪውዝ አትስጡ። እያያችሁ ያ ነገር እንደማይቀየር እያያችሁት እየሸተታችሁ አፍንጫችሁ ውስጥ እያለ እንትን አትስ እዛ ቦታ ላይ ራውንድ አታድርጉ፣ አትዙሩ፣ እዛ ቦታ ላይ አትሽከርከሩ። በል ቦታውን ቀይሩ። በል ለምን ሀገር አይሆንም? ሀገሩን ቀይሩ። ያንን ጓደኝነት ከሆነ ጓደኝነቱን ቀይሩ። ጎረቤት ከሆነ ጎረቤቱ ያዛም እንጨናንቃችሁ ከሆነ ጎረቤቱን ቀይሩ። ህይወት ከሆነ ትዳርም ማለት ነው። እኔ እንዳልኳችሁ ነው። ያኔ ትዳር ቀይሩ አልልም፣ ሊያነ የማይባል ነገር ነው። ትዳር ብዙ ሰብር ያስፈልገዋል። ትዳር ብዙ እንትን ያስፈልገዋል። ትዳር እስከ ጁህድ እስከ መጨረሻ ድረስ የመጨረሻ ነጥቧ ድረስ እስክትሄድ ድረስ እናንተ ሰብር አድርጉ። እስካልገፋችሁ ድረስ አትግፉ። እስካልተነካችሁ ድረስ አትንኩ። መራራው ያቺ መራራ ራሱ ስትመጣ እብለዑሃ ያኒ ዋጧት። ያቺ መራራ እስክታልፍ ድረስ ያቺ የዋጣችኋት የራሳችሁን ማንነት እያስነሳቻችሁ ትመጣለች። ራሳችሁን እንድታቁ ሰው ታደርጋችኋለች። መጀመሪያ ከነበራችሁበት ደውል ታመጣለች። ራሷ አንኳኩታ ማንነታችሁን ትጠራለች። ግን ይሃ ነገር ላይ የማይረባ ነገር ላይ አትዙ። አንድ እናንተ መጀመሪያ እኔ ማን ነኝ የምትለውን አባባል ራሳችሁን ጠይቁ። እኔ አከሌ ዛሬ እኔ አማል እንደዚህ ነኝ፣ እኔ እንደዚህ ነኝ። ዛሬ ላይ የማደርገው ነገር ማንን ይነካል? ኦኬ በዙሪያ ያለው ሰው ማን ነው? አሁን እኔ የአራት ልጆች እናት ነኝ። የአራት ልጆች እናት ሲሆን ደግሞ ማለት ነው እያንዳንዱ የማደርገው ነገር ልጆቼንም ድረስ ነው የሚሄደው። ዛሬ የማቀርባትን ዛሬ የምናገራትን ነገር ለልጆቼ የሚሴጅ ጭምር ነው። መጥፎ ነገር ከተናገርኩ መጥፎ ንግግርን ካሄድኩኝ በጣም ከምንም በላይ የሚጎዱት ወደ እኔ ኤሪያ ውስጥ ያሉ ናቸው። እናንተ ለተወሰነ ጊዜ ቲክቶክ ላይ ትለቁኛላችሁ ወይ እዚህ መጫወቻ ታረጉኛላችሁ። ግን ከውስጣቸው የማይወጣ እንደዚህ ተለድፎባቸው የሚቀር ዙሪያ ያሉት ልጆቼ፣ እናቴ፣ ወንድም እህቶቼ ኦር በህይወት ውስጥ ያለው ሰው እነዛ ሰው ላይ ምን ያደርጋል? ነጥብ ይጥላል። እና ያንን መጀመሪያ ራሳችሁን ጠይቁ። እኔ ምን ነኝ? እኔ ዛሬ ምን እያረኩ ነው? ይሄ ነገር እንደዚህ ባደርግ በቃ እንትን አድርጉ፣ ሚዛን አድርጉ። ሚዛኑን ያህን ነገር እናንተ በጣም የምትወዱት ነገር ራሱ ቢሆን ያ ሚዛኑ እንትኑ ቀለል ያለ ከሆነ ጣሉት። ያ ሚዛኑ ድፍት ያደረገውን ነገር ውሰዱት። ምንም እንትን ቢያረጋችሁ ራሱ ያንን ነገር ውጣችሁ ውሰዱት። ወላሂ ነው የምላችሁ። ነገር የተሻለ ነገር ይመጣል። እስካልተከፋችሁ ደግሞ አትክፉ። ህይወት
እናንተ ዛሊም ከሆናችሁ የራሳችሁ ነገር ይደፋችኋል። ራሳችሁ የቆፈራችሁ ጉድጓድ ውስጡ ገብታችሁ መውጫውን ታጣላችሁ። ምክንያቱም መሰላሉን መጀመሪያ አይደለም የምታወጡት። ስትቆፍሩ ጉድጓድ እኮ ወድቅበታለሁ ብላችሁ አይደለም የምትቆፍሩት። ለሰው ጉድጓድ አትቆፍሩ። ለሰው ክፉ አትሁኑ። ለሰው በቃ ሲያስታውሳችሁ ብሎ የሚታመም ያችን ነጥብ አትሁኑ። ያችን ነጥብ አትሁኑ መቼም። ሲያስታውሳችሁ በኸይር የሚያስታውሳችሁ ሲያስታውሳችሁ አይ ባለበት ሰላም ትሁን፣ ባለበት ሰላም ሁኑ የምትባባሉት አይነት እንትን ይኖራችሁ እና የማይጠቅማችሁ ነገር ላይ አትዙሩ። የሚጠቅማችሁ ነገር ላይ ሴቶች፣ አረብ ሀገር ያላችሁ እኔ አንድ የምመክራችሁ ነገር ለመጣችሁበትን ዓላማ እወቁ። ለመጣችሁበት ዓላማ እወቁ። ሁል ጊዜ የምትሰሩትን ግማሽ ፐርሰንት ለእናንተ ለራሳችሁ አስቀምጡ። ግማሽ ፐርሰንት ለኔ የፈለገ ሰው ህይወታችሁ ውስጥ ቢኖር ይሄ ለኔ የሚባለውን ነገር እወቁ። ይሄ ነገር እኔን ነው ኸላስ። ምንም ቢመጣ ከኔ ውጪ ይሄ ከዚህ ውጪ ከዚህ በዚህ ወላ ኸይር ሰራሁበት፣ ወላ ልጆች አሳደግኩበት፣ ወላ ሰው ረዳሁበት፣ ወላ ሌላ ነገር ግን ሌላው የኔ ነው የሚለውን ነገር ከጭንቅላታችሁ ውስጥ አታውቁ። ምክንያቱም እድሜ የሚባል ነገር አለ። እድሜ ማለት ነው ወደኋላ መመለስና ማምጣት የማትችሉት ነገር ነው። ጥሏችሁ ይሄዳል። እናንተ ወዴት እየሄዳችሁ ነው? በቃ ወደ ማነስ፣ ከህይወት ወደ መውጣት። ያኔ ትልቅ እየሆናችሁ አይደለም የምትሄዱት። በነገራችን ላይ እድሜያችሁን እየቀነሳችሁ ነው እየሄዳችሁ ያላችሁት። ያ እድሜያችሁን የቀነሳችሁት ነገር የራሳችሁ ነገር ነገን ሀገር ስትገቡ የምትሄዱበት ቦታ አላማ ይኖራችሁ። እስከዚህ እዚህ ድረስ እንደዚህ መሆን አለብኝ፣ ይሄ ካልሆነ ይሄንን ቦታ መቀየር አለብኝ የሚለውን ነገር ጭንቅላታችሁ ውስጥ ጣፉ። 20 ዓመት 30 ዓመት ምን የሚለውን ነገር ከጭንቅላታችሁ ውስጥ አውጡ። ይሄን ነገር ሲኖረኝ ይሄን ነገር መስራት አለብኝ። የራሳችሁ ትንሽ ነገር አንድን እየወለደ ስታገለባብጡ ህይወት እየተቀየረ ይመጣል። ተስፋም አትቁረጡ። ለአላህ ስብሐነሁ ወተዓላ ውስጦቻችሁ ያለውን ነገር ከሰው ከመናገር ለአላህ ተናገሩ። ወላሂ ነው የምላችሁ፣ የምታገኙት ጣዕም ራሳችሁ ታያላችሁ። ውስጦቻችሁን ያለውን ሚስጥር ለፈጣሪ ተናገሩት። እሱ በደንብ አድርጎ ይፈታላችኋል። ውስጣችሁን ያረጋጋል። መንገዳችሁን ያሳያችኋል። መሲራችሁን ማለት ነው። በቃ አለቀ፣ መመለሻ የለኝም፣ በቃ አለቀ፣ ይሄ ነበር። ተስፋ ስትቆርጡ የአላህን ደውል ስታንኳኩ አላለቀም ይላቸዋል። አለሁኝ ከጎናችሁ አላለቀም ይላል። በሌላ ነገር አትደበቁ፣ አላህ ስር ተደበቁ። ገባችሁ አይደለ? ሲኖራችሁ ኦኬ። ሰው ልጅ ሲኖረው ይረሳል፣ ይሃ የሰራለትን ይረሳል። አልሐምዱሊላህ አትርሱ፣ አልሐምዱሊላህ አትርሱ። እኔ ሆኜ አይደለም፣ እኔ ያኒ አብዝቼ አይደለም፣ ግን ማለት ነው በኸይር ነገር አንድ ቀን ቆማችሁ የኸይርን አስታውሳችሁ የሰገዳችሁለትን ያቺ ሰላት ማለት ነው ወላሂ ነው የምላችሁ ውስጣችሁ ሰላምን ያገኛል። ውስጣችሁ መልስ ትመልስላችኋለች። ሌሊት ሰው ተኝቶ ማለት ነው እናንተ ተነስታችሁ 2 ረክዓ ስትሰግዱ ትሰማላችሁ። ይሄ ከውስጣችሁ የሚጠራው አላርም ማለት ነው ከአላህ ጋር ትክክለኛ እያወራችሁ እንዳለ ያ ነገር መልስ እየተመለሰላችሁ እንዳለ ይሰማችኋል። ለሰው ማለት ነው አንድ ነገር ልንገራችሁ፣ ለሰው ውስጣችሁን ሀማችሁን ያለውን ሁሉ አታውሩ። የሰው እንትን እየሰራሽ ነው። አዎ ሰው በድሎሻል። አዎ አንቺ ህይወት ከብዶሻል። አዎ አንቺ ምን ሌላውን ሄደሽ የምትለምኙ፣ ሌላውን አድርግልኝ የምትዩ፣ ሌላውን እንደዚህ ለዛ የሰጠው ማን ነው? ለዛ ያደረገለት ማን ነው? አላህ አይደለም? እሱን ዋናውን በሩን አንኳኩት። ተስፋችሁን ከሱ ጋር አስተሳስሩት። ወላሂ ታያላችሁ። እኔ አልሐምዱሊላህ ረብል ዓለሚን አላህን የጠየኩት ራሴ በራሴ ካሳነስኩት ነው እንጂ አላህን በጠየኩት እንደውም ከዛ በላይ እያገኘው ነው። አላህ እንደዚህ ያደርግልኝ ያደርግልኛል፣ አላህ እንደዚህ እኔ በራሴ አልኳችሁ እኮ ቋጣሪ ከሆንኩኝና ለራሴ ወደ ኋላ ከዞርኩ ነው እንጂ አላህ ምንም ማሳጥቶኝ አያውቅም። አላሁመ ለከል ሐምድ። ዛሬ ብዙ አወራሁባችሁ መሰለኝ። መወደተን ወረሕማ ደግሞ በትዳር ውስጥ አላህ ያብዛ። መወደተን ወረሕማ አላህ ትዳሮቻችሁ ውስጥ ያብዛ። ኡስራ የሆናችሁ መከባበርን ልመዱ፣ አንዱ ለአንዱ ተናዙን ልመዱ፣ መደማመጥን ልመዱ። እና ይሄንን ነው የምለው። እውነት አንተ ከበር ስትገባ ይህ ኑር የምትባለው ከበር ስትገባ ኑር የምትሆነው የቤት ላምባ ጠፍቶ አንተ ስትገባ አንተ ከሆነ ብርሃኑ የምትባለው ወንድ ሁን፣ ሴትም እንደዛ እላቸዋለሁ። ያ ነው የማውቀውን ያህል ያወራሁት። ትርፍና ለእናንተ የማያጅባችሁ ነገር ከተናገርኩኝ ምኒ ኦኬ እና አፉ በሉኝ። ደግሞ ፎሎ አድርጉኝ። ይህን ያህል ቁጭ ብዬማ ፎሎ ካላረጋችሁኝ አንድፋታ ያለሽ። በጣም እናመሰግናለን እህትየው። ቆንጆ ቆንጆ ምክሮችን አግኝተንበታል። ስለ ራሳችን ዋጋ፣ ስለ ህይወታችን፣
ስለ መመልከት ያለብን ነገሮች፣ ስለ ስብዕናችን፣ ስለ ፈጣሪያችን ጋር ያለንን ቦንድ ምን መምሰል እንዳለበት እንደ ሴት ብዙ ነገሮችን አስቀምጠሽልናል እና ለተጠቀመበት ለሰማ አይ ቲንክ ዋይዝ ምክር ነው፣ የብልህ ሴት ምክር ነው ብዬ አስባለሁ እኔ እና ከኤክስፒሪየንስሽም ካየሽውም ከእስልምናሽም ሁሉንም በተያያዘ ዘመኑንም ያማከለ አሁንም ደግሞ አንቺንም ይመጥነኛል ያልሻቸውንም ሌላ ሰዎችንም ያንን ቢጠቀሙ ይጠቅማል ያልሻቸውን ኮዝ ለሰው ቢደርስ ነው ዋናው። አንድም ሰው ቢሆን ያንቺን ሰምቶ የሆነ ነገር ሊረዳው ስለሚችል በሚል ነው። ዩኔቨር ነው የሰዎች እይታ የቱ ጋር ማን እያስፈለገው ያለ አናቅምና በጣም ነው የማመሰግነው። አላህ ይጨምርልሽ። ያው ዛሬ የመጣ ነውም 290 ምናምን ሰዎች አላችሁ። ፎሎ አድርጓት። እኔ አሁን አካውንቱ 5000 ነው፣ ወደ 10,000 እናስገባላትና የንግድ አካውንትም ስለሆነ ሴቶች ሲሰሩ እናበረታታለን። በዛ ላይ እህቴ ነች የአክራ እህት የሰጠኝ አንዷ ናት እና በአካል የምታግዘኝ ሰላትን ያስተማረችኝ አብራኝ ከጎና ሆና አብራኝ የምትሰራ አብራኝ የምታግዘኝ እህቴ ናት። ፎሎ አድርጓት። ራሷን መስራትም ስላለባት እኛም ደግሞ ልናግዛት ይገባል ብዬ ስላሰብኩኝ እኔም አንዳንዴ በራሴ እዚህኛው እየሆንኩ እሷም እዛ እየሆነች ፎሎን እንድታገኝም ስራዋንም እንድትሰራም እንድናግዛትም ነው። ያው ሰልፊሽ መሆን የለብንም። ራይት ሰው ለእኛ ለሚደረግልንም ደግሞ እጥፍም ለሌላ ሰዎች ለእኛ ለሚታገዝም ሌላ ሰዎችንም ማድረግ ስላለብን ያው እኔ ብቻ ማለት ጥሩ ስላልሆነ ከጎኔም ያለች ስለሆነች ፎሎ አድርጓት፣ ሰፖርት አድርጓት። ያው ከጀርባ ያለችም ሴት እሷ ስለሆነች እሷንም ስናበረታታት ጥሩ ነገሮችንም እኔ እንድማር ታግዘኛለች ብለን እናስባለን። ሰው ብዙ ኃላፊነት ስላለባትም ፎሎ አድርጓት። በዛ ላይ ቤተሰብ አለባት ገና ብዙ ነገር ሪስፖንሲቢሊቲ ተጠብቃታል። ወጥታ እስልምናዋን ገና የምታስተምር ስለምትሆን ፎሎ አድርጓትና አካውንቷን ከፍ እናደርግላት። አትሊስት ለአሁኑ የምናደርገው የምትነግደውን ያው ሁለታችንም አንድ ቦታ ነው ተቀጥረን እኔ እንኳን በቅጥር ባይሆንም ሰም ላይ የምንሰራበት አንድ ቦታ ነው፣ ግን ሴም ቲንግ ቢሆንም ፎሎ አድርጓትና እሷንም እቃዎችን ግዟት፣ ሰፖርት አድርጓት ለማለት ያህል ነው። እናመሰግናለን እህትየው። ዱአ አድርጊልን 1-2 ደቂቃ አንስትሽና ከ52 እና 58 ድረስ ዱአ አድርጊልን። የተለመደው አንቺን በጣም የምወደው ነገር ዱአ ስታረጊ ላይክ ልብን እርጥብ የሚያደርግ ክፍት የሚያደርግ ዱአ ማድረግ ትችያለሽ እና እስቲ አላህ ይጠብቀን እና አንቺ ደግሞ ዱአ አድርጊልን። ሲዘጋም ያው የኔ ቤት ሲጀመር የኔና አንቺ የዚህኛው ደግሞ ሲዘጋ መዝጊያ እንዲሆን ቆንጆ ዱአ አድርጊልን። እናመሰግናለን። እኔና ዲዬ አልሐምዱሊላህ አላህ በኸይር ነገር ላይ ነው ያስተዋወቀን። አልሐምዱሊላህ አንዱ ለአንዱ አላርም ይሆናል። ምን እንደሆነ ታውቃላችሁ? አላህ አንዱ ለአንዱ አላርም ያደርገዋል። ውስጣችሁ ያለው ነገር ነው። አላህን ምን እየጠየቃችሁ ነው? ለብዙ ጊዜያት አላህን ምን እየጠየቃችሁ ነው? እኔ አዲስ ለእኔ አላርሜ ነች። ያኔ አላህ ወደ ትክክለኛው ነው ኦር ከነበርኩበት ሰው ልጅ ሆኖ የማይሳሳት የለም። ሰው ልጅ ሆኖ ማዕሲያ የማይሰራ የለም። ሰው ልጅ ሆኖ በዘፈንም ሆነ በምን የሆነ ህይወት ውስጥ ያለ ሰው አይጠፋም እና እሷን አላህ ስብሐነሁ ወተዓላ ህይወቴ ውስጥ ሲያመጣት አንድ ቀን አየኋትኝ። ስትነግረኝ በጣም ደስ ያለኝ በጣም የማረሳው ቀን ምን አለበት ተመልሳ መታ እንደውም አንድ ነገር ባስተምራት እህቴ ብትሆን ብዬ የተመኘሁት ግን አላህ ስብሐነሁ ወተዓላ ተሕቂቅ ያኔ ሁላችሁም ውስጣችን ያለውን ነገር ነው አላህ የሚያሳካልን እና አላህ አምጥቷት ዛሬ የአኺራ እህቴ ነች። አልሐምዱሊላህ ረብል ዓለሚን። አንዳችን በአንዳችን ነው አላህ ስብሐነሁ ወተዓላ የሚያስተካክለን። አላህ ስብሐነሁ ወተዓላ ሁላችንንም ያቺ ሁልጊዜ የምንቀራት ሱረቱል ፋቲሓ ያችን ከልባችን አንብበን አላህ ስብሐነሁ ወተዓላ የሚቀበላቸው ሰዎች ውስጥ አላህ ያድርገን እና አኺራ እህቴ ስለሆነች ሁልጊዜ ጀዛኪላህ አልኸይር ለምታደርጉ ለሌሎቹ ደውል የሆንሽው ነገር ለሌሎቹ ስትናገሪ አንደበትሽ እንደዛ የሚያወራው አንደበትሽ ለማንም ሳትሳሲ ዛሬ ተናገርኩኝ አይበቃቸውም እንዴ? ዛሬ አወራው አይበቃቸውም እንዴ? በል ሰልም ያለው በእንደዚህ አይነት ነገር አግዙኝ። ሰልም ያለው ብዙ ነገር እየደረሰብሽ እያየው ነው። አልሐምዱሊላህ ረብል ዓለሚን። አላህ አህዋልን የሚቀይር አላህ ነው። አንዱን ከአንዱን ቀን ይቀይራል። ትላንትና ካልነበረው ዛሬ ያመጣል። ሀይ ከነበረው ያኒ ወደ መይት ይቀይራል። መይት ከነበረው ወደ ሀይ አላህ ስብሐነሁ ወተዓላ ያወጣዋል። እና ሁሉንም ነገር የሚቀይር አላህ ዛሬ ደክሞኛል እና አይበቃቸውም እንዴ? ዛሬ እንደዚህ ሆኛል ነው ምን አገባኝ? ዛሬ ይሄንን ፌመስነት አግኝቻለሁ ይሄንን ልስራበት እማትይ ወላሂ ሐቂቃ ነው የምናገረው።
አንድ ቀን አብረን ተራዊህ ሄደን ስንሰግድ እሷ ማለት ነው ስጁድ ወርዳ እኔ ራሴን ነው የታዘብኩት። አላሁ አክበር ብላ ከልባ ስትጠራ ማለት ነው አልኩኝ ያ አመል እንቺ የት ነሽ ያኒ ትላንትና እስልምና ውስጥ ገብታ አላሁ አክበር አባባሏ ውስጥ ራሱ ማለት ነው ያስለቅሳቸዋል። ያኒ እኛ የት ነው ያለነው? እነሱ ትላንትና መጥተው እሷ አላሁ አክበር ብላ እንደዛ ተብላ ስታወጣ ያህ ድምጽ ማለት ነው ያስተጋባል። እናንተን ይጠራቸዋል። የት ናችሁ? ወዴት እየሄዳችሁ ነው? ምንስ እያደረጋችሁ ነው ነው የሚለው ያናግራቸዋል። ሰላትን ለመስገድ ስጁድን መውረድን ሳታውቅ ማለት ነው። ግን እኔን እያየች እየወረደች ያኔ እንደዚህ ያደረኩ ለማለት አይደለም። ግን ያንን አላህን እውነትን ለመገዛትነት ካላት ነገር ያን ነገር እውነት ዳይ ዛሬ ወደ ስራ ዳይ እናንተ እንደዚህ ስታዞር ቁርአን ሲቀራ ማለት ነው ወላሂ ብታያት ማለት ነው ይሄ አጠገቤ ስላለች ወይ እንትን አይደለም ትሄዳለች። አንዳንዴ ካሜራ ውስጥ እንዳትገባ እየተኛች ነው ብዬ እላታለሁ። ተይኝ ያኔ ተመስጣ እያዳመጠች ነው የምታዳምጠው ትላለች። ሁሉም መጥቶ ያያታል። ያኔ ይሄን ያህል አላህ ስብሐነሁ ወተዓላ ውስጧ ዲፕ እንዲገባ የቁርአንን ተፍሲር ሳታውቅ ይሄንን ያህል አላህ የሰጠሽ አልሐምዱሊላህ። አላህ አይውሰድብሽ። አላህ ከውስጥሽ ይሄንን ነገር አይውሰድ። ምን ትላለች? ይሄ ነገር በዝቷል ነፍስያዬን እንትን ሊያደርግ ነው መምታት አለብኝ ትልና ወደ ራሷ ቶሎ ብላ ራሷን ትመታለች። እና ምን አይነት የታደለ ሰዎች ነን! እንደዚህ አይነትን እህት አላህ ስብሐነሁ ወተዓላ ይሰጠን። አያችሁ ግን ብዙዎቹ ሲያወሩ ማለት ነው አላህ ስብሐነሁ ወተዓላ ከራሳቸው ውስጥ አምጥቶ እስልምናን ያስይዛቸውና ማለት ነው ትላንትና አላህ እንደዚህ ነበር ሲሉ የነበሩ ሰዎች እነሱ አላህ እኮ አንድ ነው፣ አላህ እኮ አይወልድም፣ አላህ እኮ አይወለድም እያሉ በራሳቸው አፍ እንዲመሰክሩ አላህ ያደርጋል። አላህ ቁሉብን እንደፈለገ ያደርጋል። እሱ ነው የፈጠሮችን ነፍስ፣ እሱ ነው እችን ነፍስ ያመጣው። እና የአላህን መሐባ ለሁላችንም ይስጠን። እህቴ ስለሆንሽ ጀዛኪላህ ኸይር። ዛሬን ሳይሆን አንዳችን ለአንዳችን ተናዙል የምናደርግ የምንተሳሰብ ዱንያ መታ የምታለያየን ሳይሆን ኸይር ነገር መጥቶ የሚያያይዘን ኸይር ነገር ለሰራልን ሰዎች የማረሳ ለነገ ለየቲሞች ለደሃዎች የምንሆን ከኛ በታች ላሉት እጃችንን የምንከፍት አይዟችሁ ብለን አንቺም ዳዕዋሽን አላህ ስብሐነሁ ወተዓላ እስከ ጥግ ድረስ እንድትሄጂ ላኢላሃ ኢለላህ ብለሽ ዛሬ የመሰከርሽው አላህ ለእኔ ነው የሚልሽን ቀን አላህ ለእኔ ይሄንን ለእኔ ነው የሰራሽው ይሄንን እኔን ውዴታ ፈልገሽ ነው የኔን ላኢላሃ ኢለላህ እውነትን ያቺን ላኢላሃ ኢለላህ እንዲሰሙ ማንም ጆሮ አድርሰሻል ብሎ ሚዛን ሐሰናትሽ ውስጥ ከሚመዘግበው አላህ ያድርግልሽ። አንቺ ይሄን ሁሉ የተናገርሽው እኔንንም የፈለግሽኝ እውነት ለሐቅ ነው የሚለውን አላህ ስብሐነሁ ወተዓላ ሚዛንሽ ላይ ይዛል ለሁላችንም ማለት ነው። አላህ ሙቀሊበል ቁሉብ ነውና አላህ ወደ ትክክለኛ መንገድ ይመልሰን። ዙኑብ እንሰራለን፣ ዙኑብ አንሰራም አይደለም እንሰራለን። ግን ያቺ የአላህ ረሕመት ሰፊ ነች የምታውቀዋን ቀልብ አላህ ይስጠን። አላህ እኮ በሩን አልዘጋም የሚለዋን ቀልብ አላህ ይስጠን። ወደ አላህ ቶሎ ብላ የምትሮጠውን ቶሎ ብላ የምትመለሰውን ነፍስያ አላህ ይስጠን። አጥፍተን ይሄ ነገር እኮ ከባድ ነው፣ ይሄ ነገር እኮ አይምርም የምትለው ያቺ ውሸት የምትናገርልን ነፍስያ ሳትሆን ላ በል አላሁ ስብሐነሁ ወተዓላ ከዚህ በላይ ይምራል ብላ ወደ አላህ የምትመልሰን ወደ አላህ መሐባ የምታስገባን ወደ አላህ አንድነት የምትጠራን ወደ አላህ ማለት ነው ፍቅር የምትጠራን ነፍስያና ተውበት የምትወደዋን አላህ ይስጠን። እኛ ዛሬ በምላሳችን የምንናገረው ነው እናንተ የምታዩት፣ ግን ቀልቦቻችን ውስጥ ያለውን የሚያውቀው አንድ አላህ ነው። ይህ እውነትን ቀልብ የሚያውቅ እሱ የፈጠራትን ቀልብ ወደ ፈለገውን ቦታ የሚቀያየር እኛን ዝኑብ የሚባለውን ነገር ከኛ ጋር የፈጠረ እሱን ደግሞ ማለት ነው ከራሱ ጋራ ምህረትን ያለውን ነገር ከራሱ ጋር የፈጠረው አላህ ስብሐነሁ ወተዓላ ይታረቀን። ሁላችንም ከአላህ ተስፋ የምንቆርጥ ሰዎች አላህ ያድርገን። ምንም ነገር ስንፈለግ ወደ አላህ የምናንኳኳ አላህን እውነተኛውን የምናውቅ የአላህንን መንገድ ማንሰላች የአላህን መገናኘት ሁልጊዜ ከምንም በላይ የሚሆነን ሌሎቹ የማያውቁትን በራሳችን ምላስ ላኢላሃ ኢለላህን የትም ቦታ የምናደርስ የአላህን እውነትነት አንድነት አይወለድም አላህ ስብሐነሁ ወተዓላ አንድ ነው ያቺ የምትለዋን ቃል የሁሉንም ጆሮ ውስጥ የሚያስገቡ ሰዎች አላህ ያድርገን። ከሁላችን የሚጠበቀው ይህ ነውና አላህ እውነተኛውን መንገድ ያሳውቀን። አላሁ ስብሐነሁ ወተዓላ ያለ ሒሳብ ጀነትን ከሚያስገባ ሰዎች አላህ ያድርገን። አላህን የሚናፍቁት ሰዎች አላህ ያድርገን። ረሱል ዓለይሂ ሰላቱ ወሰላም የበለገውን ሪሳላ ጆሮአችን ውስጥ ደርሷልና ሁላችንንም መስክረናል። ላኢላሃ ኢለላህ ሙሐመድ ረሱሉላህ። አላሁመ ሰሊ ወሰሊም ዐላ ነቢይና ሙሐመድ ወዐላ አሊ ሙሐመድ
وعلى آله وصحبه أجمعين كالسوغا كرسول عليه الصلاة والسلام كصالح وجا كأنبياء وجا كخير كسر سوى وجا بجنة وستكمل سوا سبوا الله يرجن الله يوعدن.